ሰው ብቻውን ይሆን ዘንድ መልካም አይደለም ብሎ ነው እግዚአብሔር ረዳት የጨመረለት። ይሄ ማለት አዳም ብቻውን ነበረ። እኛም ብቻችንን መሆን አለብን ሌላ ሰው ወደ ህይወታችን ከመጨመራችን በፊት። እንዴ ብቻዬን ነኝ እኮ ካላችሁ ብቻ መሆን ራሱ ብዙ መስፈርቶች አሉት። ለምሳሌ በወጣትነት ጊዜያችን ውስጣችን የተለያዩ አይነት ስብዕናዎች ይመላለሳል። በአስተሳሰብ በጣም ብዙ አይነት አሁን ልጆች ሆነን በወጣትነት ጊዜ በጣም early የሚጀመር ሪሌሽንሺፕ በጣም አስቸጋሪ የሚሆነው እድሜ ቢደርስም አንበስም። ሙዝ አሁን የሚበላው ሲደርስ ነው አይደል? ነው እንዴ? ሙዝ የደረሰ ልክ ሲደርስ አንስተን ልጠን እንበላለና ሙዝ የደረሰው ሊበላል ምን መሆን አለበት? ሙዙ መብሰል አለበት። እድሜ ስለደረሰ ለሪሌሽንሺፕ በቂ ነው ማለት አይደለም። ማቹር ማድረግ አለብን። እና በጣም በተለይ ወንዶቹ እንግዲህ ሳይንሱም እንደሚደግፈው ቶሎ አንበስልም አይደል? እውነት ለመናገር ማቹሪቲ ላይ ትንሽ እህቶች ቀደም ይላሉ። ለዚህ ነው በጣም early የሚጀመር ሪሌሽንሺፕ ላይ በጣም እህቶች ይጎዳሉ። ለምን? ወንዱ ገና አልጨረሰም። ገና ብቻ ማቹሪቲው ገና ስለሆነ በጣም በልጅነት የተጀመሩ ጓደኝነቶች በጣም መቆሳሰል፣ በቃ መጎዳዳት፣ በጣም መሰባበር፣ በኋላ መተያየት እስከማይፈልጉ ድረስ ከሱ ጋር ያሳለፉት ብለው ቀጣይ ህይወታቸው ላይ ጠባሳ እስኪሆን ድረስ የሚጎዱት ብስለት ስለሌለ ነው። እና ብቻውን ሳይሆን ወደዚህ ህይወት ሰው መግባት የለበትም ማለት ራሱን ዲፋይን አድርጎ ሳይጨርስ። አሁን አንድ ሰሞን እንደው የዓለም ዋንጫ ሰሞን ሲሆን እግር ኳስ ተጫዋች መሆን የሚያምረው ከሆነ ደግሞ እንደው አንዴ ዶክተር አንዴ ፓይለት ያየውን ማለት ነው በሙያ እንኳን አንዴ ኮስታራ መሆን ነው የሚያስፈልገው ብሎ ኮስተር ነው። አንድ ደግሞ ጥሩ ተጫዋች ሰው ሲያይ ተጫዋች መሆን የሚፈልግ አንዴ ጉረኛ አንዴ ደግሞ ትሁት። ይሄ እኮ በእኛ ቤተክርስቲያን ንፋስም ነፈሰ ዝናብም ዘነበ የሚል አለ እዚህ በወንጌል አይደለ? ያንን ቤት መታው ግን በአለት ላይ ስለጸ ይህን ሲተረጉሙት መጀመሪያ ዝናብ ዘነበ የተባለው እና ነፋስ ነፈሰ የተባለው ይላሉ። ነፋስ ፍሬን ከገለባ እንደሚለይ አንድ ሰሞን መንኩስ የሚል ሐሳብ ይመጣበታል አንድ ወጣት ነው። ነፋስ ፍሬን ከገለባ እንደሚለየው ምናኔ የሚያምረው አለ። በቃ የምን ጋብቻ ንስሐ አባቱ ጋር ሄዶ በቃ አባቴ እኔ እቺ ዓለም አስጠልታኛለች መመንኮስ ነው የምፈልገው። ተው ቢባል ራሱ አይሰማም። ይሄ ነፋስ ነፈሰ ነው ፍሬን ከገለባ የሚለይ። ቆይቶ ደግሞ ዝናብም ምን አለ ዘነበ። ደግሞ ዝናብ ከዘነበ ፍሬ ነው አይደል የሚያፈራው። አግባ የሚል ሐሳብ በቃ እነ ኤልያስ እነ መጥምቁ ዮሐንስን ሲተርክ የቆየ መነኮሳቱን ሲያነብ የቆየው ይቀይረውና አሁን ደግሞ እነ አብርሃም ይታዩት። አብርሃምና ሳራ እንዲህ በጋብቻም እኮ ስንት ነገር አለ ብሎ አሁን አግባ የሚል ሐሳብ ደግሞ ይመጣል። ሶስተኛ ጎርፍም ጎረፈ ይላል። ምን ጎረፈ? ጎርፍ ደግሞ የምን ጋብቻ የምን ምንኩስና እንደፈለኩኝ ለምን አልኖር መጨናነቅ አያስፈልግም እንዲል ማለት ቤቱን በአለት ላይ ከሰራ ማለት በቃል እግዚአብሔር ላይ ከመሰረተ በመጣበት ሐሳብ ሁሉ ራሱን አይቀያየርም። በመጣበት ሐሳብ እና 30 ነገር መሆን፣ አንዴ መነኩሴ መሆን፣ አንዴ ደግሞ በጋብቻ መኖር፣ አንዴ ኮስታራ፣ አንዴ ይሄ ሰውዬ ብቻውን ነው እንዴ? ውስጡ ብዙ ሰዎች አሉ የሚቀያየሩ በየጊዜው የሚጎሉ ማለት ነው። ስለዚህ ብቻውን ሳይሆን አሁን ወደዚህ ህይወት ከገባ አብራው የምትሆነዋን ሴት ወይ አብሯት የሚሆነውን ወንድ ስቃይ ውስጥ ነው የሚከቱት። ምክንያቱም የተገናኙ ቀን የሆነውን ይዛ ነው አይደል አብራው የምትሆነው ነው አይደለም? ይሄ ሰውዬ ይቀይራል እኮ ገና። ስለዚህ ምን አይነት ተለዋዋጭ እስስት ነው የሚያሰኘው? ሰዎች እንዲጣሉ የሚያደርጋቸው ራሳቸውን ዲፋይን አድርገው አልጨረሱ። ይሄ ሰልፍ አክቹዋላይዜሽን የሚባለው ማለት ነው። እስቲ እኔ ማን ነኝ ብለህ የብቸኝነት ጊዜ ራስን ዲፋይን አድርገህ የምትጨርስበት። እንደውም ከራስ ጋር መነጋገር። አሁን አንተ ራስን መጠየቅ ያለብህ እኔ ራሴን ባገኘው አገባዋለሁ ወይ ብለህ እየሰማችሁ እስቲ አሁን ያለውትን እኔን ባገኘው ሴቱ በሆን ወንዶች ማሰብ ያለባቸው አገባዋለሁ ወይ ይሄን ሰው። ሴቲቱም እኔ ወንድ በሆነ አገባዋለሁ ወይ ማንነቴ። ራስን መመዘኛ በእውቀትም በሌላ በብዙ ነገሮች በመንፈሳዊውም በስጋዊውም ራሳችንን ቢውልድ የምናደርግበት ጊዜ ነው የብቸኝነት ጊዜ ማለት። እና እንደዋዛ እንዳናየው አንድ መሆን ያልቻለ ሰው ሁለት ሊሆን አይችልም። መጀመሪያ ራሱን አንድ ማድረግ አለበት። አዳም ሔዋንን ለመጨመር መጀመሪያ ብቻውን ነበር። ስለዚህ ይሄ በጣም አስፈላጊ ነው። ሌላው የብቸኝነት ህይወት
ግለኝነትን ይሄ ሰልፊሽ መሆንን ወይም ግላዊነትን አስወግደን የምንጥልበት ነው። አንድ ወንድ ጮኛ ለመጨመር፣ አንዲት ሴት ጮኛ ለመጨመር ይሄ ግላዊነት። አሁን አንዳንዴ ምን አይነት ሴት ነው የምትፈልገው ሲባል አንድ ወንድ በቃ የምትንከባከበኝ፣ የምትወደኝ፣ እንዲምታረግልኝ ይሄ ሰውዬ ለዚህ ጉዳይ ዝግጁ አይደለም። እንዲማረግላት ማለት ካልቻለች አንዳንዴ ስለ ራሱ አውርቶ የማይጠግብ በቃ እንደው ራሱን መሳም የሚቃጣው ሰው አለ። አንዳንዴ ስለ ራሱ አውርቶ በቃ እኔ ይገርምሻል ብሎ ቁጭ አድርጎ አንዲት ሴት ስለ ራሱ ለማውራት ብሎ ጓደኝነት የሚጀምር ማለት ይሄ ጥሩ የሬዲዮ አየር ሰዓት ምናምን ያስፈልግ፣ እጮኛ አይደለም ያስፈልግ። በቃ ገጠመኙን ያሳለፈውን ስለ ራሱ አውርቶ እስቲ ደግሞ በቀረው ሰዓት ደግሞ አንቺ እስቲ ስለኔ ምን ታስቢያለሽ? ይሄ ሰው ለማፍቀር ዝግጁ ነው አይደለም። ፍቅር የሚባለውን ነገር ጭራሽ ኮንሰፕቱን አልተረዳውም። ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 7 ጀምሮ የፍቅርን ጸባያት በደንብ ገልጾልናል። አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 7 በጣም የሚገርም ነው። ፍቅር ይታገሳል ይላል። ፍቅር ምን ይላል? እኔ አንድ ነገር ብትናገረኝ አልፈልጋትም ካለ ይሄ ሰው ማፍቀር ገና ዝግጁዋል። ፍቅር ይታገሳል፣ ቸርነት ያደርጋል። ፍቅር አይቀናም። ፍቅር ምን አይልም? አይቀናም። እሷ ከሌላ ወንድ ጋር ስትሆን ማለት አይደለም። እሱ እንኳን ይሄ ለእግዚአብሔር ፍቅር ምሳሌ ተደርጎ ተጠቅሷል። እሱ አይደለም ቅናት ተብሎ የሚታየው። ፍቅር አይቀናም ማለት ወንዱ ሴቷ በጣም ብትበልጠው አካዳሚካሊ ወይ ኢኮኖሚካሊ በጣም ሰክሰስፉል ብትሆን የሚበሳጭ ከሆነ አይወዳትም ማለት ነው። ኢጎውን ማስቀመጥ አለበት ካፈቀረ። ሌላው አይመካም፣ አይታበይም። እኔ እኮ እንዲህ ነኝ እያለ በሀብቱ በንብረቱ በእውቀቱ እሷ ፊት በጣም ያው ወንዶች ላይ በጣም ጨከንኩኝ ወንድ ስለሆንኩ ነው። በኋላ ብዙ ፌሚኒስቶች ስላሉ ችግር እንዳይፈጥሩብኝ እና አይመካም፣ አይታበይም፣ የማይገባውን አያደርግም፣ የራሱን አይፈልግም። ምን አይፈልግም? የራሱን በጣም የፍቅርን ውድነት ነው። የራሱን አይፈልግም፣ አይበሳጭም፣ በሆነ ባልሆነው አይበሳጭም፣ በደልን አይቆጥርም። አንዳንዴ ሪሌሽንሺፕ ውስጥ ከተገባ በኋላ 10 ዓመት በሪሌሽንሺፕ 10ሩን ተውት 5 ዓመት የቆዩ ሰዎች ትዝ ይልሻል የተገናኘን በ3 ወሩ 5 ዓመት ሆኗቸዋል። በደልን አይቆጥርም ማለት ይሄ። በተጣሉ ቁጥር ያለፉትን ዓመታት በሙሉ የተጣሏቸውን ጉዳዮች የሚነሳ ከሆነ በደልን የሚቆጥር ነው። ይሄ ፍቅር አይደለም፣ መርሳት አለበት ማለት። ከእውነት ጋር ደስ ይለዋል እንጂ ስላመጻ ደስ አይለውም። ሁሉን ይታገሳል፣ ሁሉን ያምናል፣ ዝም ብሎ አይጠራጠርም። ዝም ብሎ ኮንስፓይሬሲ ቲዮሪ ሲያስብ አሁን እሷ ከገሌ ጋር ሄደችው አሁን እውነት ነው። ይሄ ፍቅር ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል። ፍቅር ለዘወትር አይወድቅም፣ ትንቢትም ቢሆን ይሻራል፣ ልሳኖችም ቢሆኑ ይቀራሉ፣ ዕውቀትም ቢሆን ይሻራል ብሎ ቅዱስ ጳውሎስ ገልጾታል። ስለዚህ እዚህ ስቴት ላይ ከሌለ አንድ ሰው እዚህ ነገር ላይ ካልደረሰ ገና ለማፍቀር ዝግጁ አይደለም ማለት። ሌላ ሰው ጨምረን ማሰቃየት ነው የሚሆነው እና የብቸኝነት ጊዜ መንፈሳዊ ሕይወትን ማሳደጊያ፣ ቁሳዊነትን በቁስ እንደዚህ ስለ ልብስ ስለ ቁስ ስለ እንደዚህ አይነት ነገር ይሄ የፍቅር ጸባይ አይደለም። ስለዚህ የብቸኝነት ጊዜ ማለት ራሳችንን ቢውልድ የምናረግበት፣ ብዙ መስማትና ትንሽ የምንናገርበት፣ ሰው ለመናገር የዘገየ ለመስማት ምን ያለ ይሁን የፈጠነ ይሁን። ተፈጥሮ እንኳን አስተምራችሁም ይላል ቅዱስ ዮሐንስ አፈወርቅ። ጆሮአችሁ 2 ነው፣ አንደበታችን ግን ምንድን ነው? አንድ ነው። ጆሮአችን ክፍት ነው፣ ምላሳችን ግን ጥርስ አለ ደግሞ ከንፈር አለ እና ትንሽ እንደው እንዲዘገይ እኮ እንድናስብበትም ነው። ከተፈጥሮ አትማሩም ወይ? ጆሮ ሁሌ ክፍት ነው፣ ሁሌ ለመስማት የፈጠንኩን፣ አንደበትህ ግን የተሰበሰበ ይሁን። አንድ ምላስ 2 ምላስ ቢኖር ምን ነው? ሁለቱም እያወሩ ብዙ ችግር ነው የሚመጣው። ስለዚህ ከተፈጥሮ እንኳን ተማሩ ብሎ ቅዱስ ዮሐንስ አፈወርቅ ተናግሯል። እና ለሌላው ማሰብ መጀመር፣ ተነጋግሮ መግባባትን መጀመር፣ እማታውቀውን ማወቅ። ሁሉን አውቃለሁ ማለት ላይ ካለ ጓደኛ ለመጨመር በህይወቱ ውስጥ ገና ዝግጁ አይደለህም ማለት ነው። እና
ለማፍቀር ወይም ዝግጁ መሆን የሚያስፈልገው በእነዚህ ነው። የብሬን ፕሮሰሱን እስኪያልቅ ድረስ ባለው ራስን ቢውልድ እያደረጉ መቆየት፣ ሰው ጨምሮ ትልቅ ኃላፊነት ያለው ህይወት ነው ህይወት እና በጣም ማቹር ሳናደርግ እንገባበትና እኛም እንሰበራለን፣ ሌላውንም እንሰብራለን። አንድ ልጨምርና ወደ መጨረሻው እመጣለሁ። ሌላው ልብን መጠበቅ ያስፈልጋል። አንዳንድ ጊዜ በጮኝነት ህይወት የግድ እኮ ላላገባው እችላለሁ፣ በሚመጣው ሳምንት እናየዋለን። ግን እንተያይ የተባለ በጣም ብዙ ነገሮች የብቸኝነት ጊዜም ብቸኛ ሆኖ ላለማቆየት ለጊዜው የሚጀመሩ ሪሌሽንሺፕስ አሉ። በጣም መጥፎ ነው ይሄ። ምንድነው? ልባችን መጠበቅ አለበት። መጽሐፈ ምሳሌ ምዕራፍ 4 ቁጥር 23 ላይ ልጄ ሆይ ልብህን ጠብቅ ይላል። ምንህን ጠብቅ? ልብህን ጠብቅ። እና እግዚአብሔር ሲሰራው ይሄንን ፍቅር የሚባለውን ነገር ሲሰጠን፣ ጸጋውን ሲሰጠን ለአንድ ጊዜ እንድንጠቀመው፣ ከአንድ ሰው ጋር ብንጠቀመው በጣም እስከ መጨረሻው እንድንኖርበት ተደርጎ የሚሰጠን የሆነ መድኃኒት፣ የእድሜ ልክ መድኃኒት አድርጋችሁ ቁጠሩት። ያንን ከዛም ከዚህም ጋር የተጠቀመ ሰው፣ ለምሳሌ አንድ ወንድ ለአንዲት ሴት በቃ እወድሻለሁ ያላንቺ መኖር አልችልም ብሎ በጣም ፍቅር የሚያሳይ ንግግር ተናገረ። ያላንቺ መኖር አልችልም፣ ካንቺ የሚበልጥብኝ የለም ማለት። ይሄን ሰው ይሄንን ለምሳሌ በቴክስት ቢሆን የሚጽፈው ለአንድ ሰው ሲሆን፣ ወይም በንግግር ቢሆን ለአንዲት ሴት ሲሆን ጥሩ ሊሆን ይችላል። ለ10 ሴቶች እንደዚህ ቢስ ያላንቺ መኖር አልችልም፣ ለኔ ካንቺ የሚበልጥብኝ የለም ብሎ ለስንት ዋጋውን እያጣ ይመጣል አይመጣም? እንኳን በሌላ ሰው እሱ ራሱ መጀመሪያ ፍቅሩን ሲገልጽ ሲጠቀመው ሲናገረው ምን ያደርገው ነበር? ከልቡ ሊሰማው ይችላል። ለብዙ ሰው እያለው ሲመጣ ግን አባባል እየሆነ ነው የሚመጣው። እንደ ቴምፕሌት የተሰጠውን ነው እያለ ያለው እንጂ የሚሰማውን አይደለም። በዚህ መሃል ኦነስቲያችንን እናጣለን። ንግግራችን ዋጋ እያጣ ይመጣል። ስለዚህ ልባችሁን ጠብቁ ይላል መጽሐፍ ቅዱስ። ምናችሁን ጠብቁ? ልባችሁን። ለጊዜው ብላችሁ ይሄ አመንትታችሁ ብቻዬን ከመሆን ብላችሁ እንደዚህ አይነት ህይወት ውስጥ አትግቡ። ጥያቄዎች ጠይቃችሁ ነው የምጨርሰው። በተለይ በወጣትነት በብቸኝነት ህይወት ጊዜ አንዱ የምንፈተንበት ፈተና ማንን ነው እንዳገባ እግዚአብሔር የሚፈልገው? ብዙ ጊዜ ግቢ ጉባኤያት ላይ እንደዚህ አገልግሎት ስናስተምር ጥያቄና መልስ ዝግጅት፣ ጥያቄና መልስ ሲደረግ ተማሪዎች ሁሌ የሚጠይቋት ጥያቄ አለች። ፈቃድ እግዚአብሔር በምን ይታወቃል? የማን ፈቃድ? ይሄ ጥያቄ አሁን እንደው ስለ ፈቃድ እግዚአብሔር መስሏችሁ ከሆነ በእውነት የዋሆች ናቸው። ማንን ላግባ ለማለት ፈልገው ብዙ ጊዜ ተማሪ እንዲህ አይልም በግልጽ እንጂ ብዙ ጊዜ ማንን እንዳገባ ነው እግዚአብሔር የሚፈልገው። በተለይ መንፈሳዊ ህይወት ላይ በደንብ ዲቮትድ የሆኑ ሰዎች ምን አይነት ሰው ነው፣ ማንን ነው እግዚአብሔር እንዳገባ የሚፈልገው የሚል በጣም ጭንቀት አለ። እና የኛ ድርሻ ምንድነው፣ የፈጣሪ ድርሻ ምንድነው የሚለውን በደንብ ግልጽ አድርገን ማወቅ አለብን። ይህን ካላወቅን በጣም እንቸገራለን። እኛ ውስጣችን መስፈርት አለ። እኔ ባገባት ብለን የምናስባቸው የሆነ አይዲያ ያለ ሰው ይኖራል። እንዲህ ቢሆን እና እግዚአብሔር ደግሞ እንድናገባ የሚፈልገው ሰው። አንድ ጥያቄ ልጠይቃችሁ። እግዚአብሔር ላንተ ወይ ላንቺ ያዘጋጃት ላንተ የምትሆን ላንቺ የምትሆን ሰው አለ የለም? መልሱልኝ። የለም። ይሄ ግራጎን ምናምን የሚለው ኮንሰፕት በጣም የብዙ ሰው ህይወት ያመሰቃል። አንድ ሰው አለ የሆነ ቦታ የተዘጋጀችልኝ ብለው ሰዎች በዚህ ነፍሳቸው በጣም ይጨነቃል። በምን ለወቃት ብለው ያንን ሰው በምንድን ነው? እንደዚህ ከሆነ ለሆነ ሰው እግዚአብሔር ያዘጋጀው የሆነ ሰው ካለ፣ ለሆነች ልጅ፣ ለሆነ ወንድ፣ ለሆነች ሴት ያዘጋጀው የሆነ ሰው ካለ አሁን ዓለም ላይ በሚሊዮን የሚቆጠሩ ሰዎች አሉ። እሺ መቼስ የምርጫውን እንትን እናጥበውና ከኢትዮጵያውያንም እዚህ ከተማ ውስጥ የምንኖርበት አካባቢ ውስጥ ካሉ ሰዎች የትኛዋን ነው እግዚአብሔር ለኔ ያዘጋጀው? ይሄን ለማወቅ በጣም የሚሰቃዩ ሰዎች አሉ። ወይ በህልም እንዲነገራቸው ነግሮኛል፣ አንቺ ነሽ። የሚገርመው ደብዳቤ ግልባጭ አለው አይደል? አለ የለውም? ግልባጭ እሷ ለአንተ ትሁን ሲባል ያ ደብዳቤ ግልባጭ ለሱ መድረስ የለበትም፣ ለሁለቱም መድረስ አለበት። እና እግዚአብሔር ቀርቶ እኛ ራሱ ማመልከቻ ስንጽፍ ለሁለቱም ሲሲ ሳናረግ ኢሜል አናረግ።
እና በጣም እንኳን በጋብቻ ቀርቶ በጣም ይገርማል። እንዲህ አይነት ነገር ሰምታችሁ እንዳትደነግጡ። የሆኑ የበቁ አባት ነግረውኛል፣ አንቺ ነሽ ምናምን እንደዚህ ብሎ ነገር የለም፣ እንደዚህ ብሎ ነገር የለም። እንኳን በዚህኛው ጋብቻ ቀርቶ ለምሳሌ እመቤታችን ጸንሳ ወለደች። በእመቤታችን መጽነስ መውለድ ላይ ዮሴፍ ድርሻ አለው የለውም? የጸነሰችው ከዮሴፍ ሳይሆን በምንድን ነው? በመንፈስ ቅዱስ ነው። ግን ለዮሴፍ ተነግሮታል አልተነገረም? የጸነሰችው በመንፈስ ቅዱስ ነው ተብሎ ግልባጩ ደርሶታል። ይመለከተዋል። አብሮ መንከራተቱ ይቀራል፣ መሰደዱ ይቀራል። ስለዚህ አትፍራ ማርያምን ለመውሰድ ተብሎ ባገባትም እንኳን ከሷ ባይወልድም እንኳን ዮሴፍ ተነግሮታል። ማኑሄና ሚስቱን ታሪክ ታስታውሳላችሁ። የሶምሶን ወላጆች መልአክ መጥቶ ቅዱስ ሚካኤል አናገራት። ልጅ ትወልጃለሽ ሶምሶን ይባላል አላት። እሺ ብላ ሄደ መልአኩ። ከዛ ለባሏ ነገረችው ለማኑሄ። አይ በቃ ጥሩ ብለው ወደ ቀጣዩ ሂደት አልሄዱም። እሷን ያናገራት መልአክ ወደ እኔ ይምጣ ብሎ ጸለየ። ግልባጩ ሊደርሰው ይገባል አይገባል? እባክህ ድጋሚ ና የእግዚአብሔር ሰው ብሎ ጸለየ። መልአኩ መጣ። ለሁለቱ በትክክል መልእክቱ ደረሳቸው። ስለዚህ ይሄ ህልም አይቻለው፣ ራእይ አይቻለው፣ የበቁ አባት ነግረውኛል፣ ወይ ደግሞ ይሄ ያላቸውን የፕሪስትሁዳቸውን ወይም ንስሐ አባታችን መብት የለውም። ገሊትን ገሌ ያግባ ማለት አይችልም። በቤተክርስቲያናችን አስተምሮ ማለት ነው አይችልም። እገሌ ገሌን የሚል እንደዚህ አይነት ትምህርት የለም። እና ለማወቅ እንቸገርና ማን ነው እግዚአብሔር አንዳንድ ሰዎች እጣ ያወጣል። በቃ ስሙ በዚህ የሚጀምር ምናምን ብለው እጣ ያወጡና ያወጡት እጣ ከሚፈልጉት ጋር አይመጣም ማለት። እስቲ ደግሞ ሁለተኛ ልሞክር ይላል። ሁለተኛ ይሞከራል፣ ሶስተኛ ደግሞ ይላል። አይ ለነገሩ እጣ አይሰራም እንላለን፣ የምንፈልገው ሳይሆን። ስለዚህ ይሄ ፕሪደስቲኔሽን የሚባል ትምህርት የኛ ቤተክርስቲያን ትምህርት አለ። አስቀድሞ የተወሰነልህ የግራ ጎን። ይሄ ዘፋኞቹ ምናምን ኢንተርቴን አድርገው በመሰረቱ የግራ የሚል የለም። ግራ ይሁን ቀኝ ይሁን መጽሐፍ ቅዱስ ላይ አልተጻፈም። ትርጓሜያችን ምንድነው የሚለው? ግራ ቢሉን እንደዚህ ነው፣ ቀኝ ቢሉን እንዲህ ነው ብሎ ለሁለቱም ከፍቶ ነው የተወው እንጂ የግራ ዘፋኞቹ ናቸው የዘፈኑት እንጂ በእኛ ቤተክርስቲያን የለም። አይ የምታገባት አሁን የትምህርት ሲሰማ ብዙ ጊዜ ውስጣችን የቆየ ፕሪጁዲስ ስለሆነ አይ የዛሬው ትምህርት እንኳን ትንሽ ልክ አይደለም፣ እኔም ማገባው ግራ ጎኔን ነው። እስቲ ግራ ጎናችን ከሆነ ጥያቄ ልጠይቃችሁ። አንድ ሰው በእድሜ የምትበልጠውን ሴት ማግባት ይችላል አይችልም? በመጽሐፍ ቅዱስም ይችላል። ምን ችግር ከተስማሙ ችግር የለውም። በዓለማችንም በእድሜ ሚስት ሴት የምትበልጠው ወንድ የሚያንስ ተጋብቶ ያውቃሉ አያውቁም? መልሱልኝ። አንድ ወንድ የሚያገባው ምኑን ነው ብለን ከሱ ጎን የተገኘችው ነው አይደል? ማን ነው ቀድሞ የተፈጠረው? የሰው አጥንት ነው እንዴ የሚወስደው? ትንሽ ረዘም አይልበትም? ምክንያቱም ከሱ ቀድማ የተፈጠረች ስለሆነ የሌላ ሰው አጥንት ነው እየወሰደ ነው። ስለዚህ እሱ መቅደም ሊኖርበት ነው። አንድ በሉ። ሌላው አንድ ሰው ይሄ ሶልሜት የሚባለው ኮንሰፕት በመሰረቱ ሶልሜት የኛ ሶልሜት ክርስቶስ ነው። በክርስትና ሶልሜታችን ክርስቶስ ነው። እንደዚህ ተርሙን ራሱ ብዙ አትደግፈውም ቤተክርስቲያን። አንድ ሰው ለአንተ የተዘጋጀ አለ የሚለው አንደኛ ከ6 ቢሊዮን ከ7 ቢሊዮን ህዝብ እንዴት ነው የምትለየው? ሁለተኛ ያላገቡና ሳያገቡ የሞቱ ሰዎች አሉ የሉ? ለእነዚህ ሰዎች አልተዘጋጀላቸው ማለት ነው? አልተዘጋጀላቸውም ማለት ነው ወይ? ሌላው መነኮሳት አሉ የሉ? አያገቡም መነኮሳት። እማያገቡት ስላልተዘጋጀላቸው ነው። ስላልተዘጋጀላቸው ከሆነ መጽደቅ የለባቸውም በምንኩስናቸው። ምክንያቱም የመነኮሱት ስለሌለ ነው። ግልጽ ነው አይደል? ስለሌለ ነው የመነኮሱት የሚሆነው። ሌላው ከአንድ በላይ የሚያገቡ የሉም በዓለማችን አሉ የሉም? ለእነሱ ስንት ነው የተዘጋጀ? ብዙ ችግር ያመጣል። ሌላው በእኛ ቤተክርስቲያን ትምህርት አንድ ሰው ብትሞትበት ሚስቱ ሌላ ማግባት ይችላል አይችልም? ይችላል አይችልም? ይችላል። እስከ 4 ይችላል። 3 ጊዜ ብለህ እግዚአብሔር አልፈቀደውም በንጽህና መኖርን ነው ተወው ይባላል። ግን ዝሙት ከሚሰራና ኃጢአቱን ከሚያበዛ እንዲያገባ ይፈቀድለታል። ይችላል። ስለዚህ አሁን አንድ ወንድ አገባ፣ ሚስቱ ሞተችበት። ስለዚህ ሌላ አገባ ለሁለተኛ ጊዜ። ለዚህ ሰውዬ ስንት ነበር የተዘጋጀለት? አንድ ተዘጋጅቶ እሷ ስትሞት ደግሞ ተጨማሪ ተብሎ ነው የተዘጋጀለት። ሁለተኛ ያገባት ሴት ለሷ አንድ ሁለተኛ ነበር የተዘጋጀላት። ሞቶበት ይመጣ ማለት ነው።
3 ሲሆን 1/3 የመጨረሻው በጠለፋ ያገቡ ሰዎች አሉ የሉም? ስለዚህ እነዚህ ያጠለፉ ሰዎች ምን አጠፉ? የተዘጋጀለትን ነው አይደል ሰው ነው ያገባው። ስለዚህ ጠላፊው ታዞልኝ ነው ይላል። ካልሰጠኩ አይሆንም። ስለዚህ ባጭሩ ይሄ ጽንሰ ሐሳብ በጣም ብዙ ችግር የሚያመጣ ነው። ይሄን ስላችሁ እግዚአብሔር አላዘጋጀም ማለት አይደለም። ሁሉን ያዘጋጀ ማን ነው? እግዚአብሔር ነው። ላንተ አሁን አንድ ያልተዘጋጀ ምስል እዚህ መሃል እኔ እኮ ተዘጋጅቶልኛል ብዬ ነበር ብላችሁ ተስፋ እንዳትቆርጡ። የበለጠ ተስፋ የሚሰጥ ነገር ለመናገር ነው የሚያነሳውት። ለኛ የተዘጋጁ ለኛ የሚሆኑ 100-200 ሰዎች በምድር ላይ ሊኖሩ ይችላል። 1000 ሊኖሩ ይችላል። እየሰማችሁ ነው? ይሄ ፕሪደስቲን እንደሆነ በቃ እሷን ነው የምታገባው ተብሎ የተወሰነ እንደዚህ አይነት ውሳኔ ነው። ፖቴንሻሊ ለአንድ ወንድ በትክክል የምትሆን ለአንዲት ሴት በትክክል ሊሆኑ የሚችሉ አንድ አይነት ስብዕና አንድ አይነት ለኛ ሊስበን የሚችለው ኳሊቲ ያላቸው ሰዎች አሉ። በጣም ብዙ ሰዎች አሉ። ሁሉን ያዘጋጃቸው ማን ነው? እግዚአብሔር ነው እንጂ የሆነ የተዘጋጀ የሆነ አለ ብለን ራሳችንን ማስጨነቅ የለብንም። አሁን ምርጫው ጠቡ አይደለም፣ በጣም ነው የሰፋው። ያጠበብኩት እንዳይመስላችሁ። እግዚአብሔር እገሌ ለገሊቱን ብሎ እንኳን አሁን 7-6 ቢሊዮን ገብተን ይቅርና አዳምና ሔዋን ላይ ራሱ እንዲህ አይነት ጫና አልፈጠረም። ሔዋንን ከአዳም ጎን ፈጠራት አይደል? ከፈጠረ በኋላ ወደ አዳም አመጣት ነው። ምን አደረገት? አግባት በል ተነሳና አላለው። በእርግጥ ምን ምርጫ ነበረው ልትሉ ይችላል። ምርጫ የለውም። ግን ቢሆንም እዛ ላይ እንኳን እግዚአብሔር ፈጠረ አዘጋጀ እንጂ አግባት የሚል ትእዛዝ ሰጠው የሚል አልተጻፈ። ሁለት ሆነው እንኳን ነፃ ፈቃዳቸውን አልነካም። ሔዋን እንደተፈጠረች ነው ያገባችው። ምን ይባላል? ሔዋን ልደቷ ሁለቴ ነው። በነገራችን ብታከብር ልደቷን አንደኛ አዳም ጎን ውስጥ አልነበረች ቀድሞ፣ እሱ ሲፈጠር ተፈጥራለች። ከዛ ደግሞ ከሱ አንስቶ ሲሰራት ሁለቴ ነው። ሌላው በጣም የሚገርመው ልደቷና የጋብቻ አንቨርሰሪዋም አንድ ቀን ነው። ምክንያቱም እንደተፈጠረች አይደል ያገባችው። ትንሽ በጣም ኤክሰፕሽናል ነው። ስለዚህ እንደዚህ አይነት ኤክሰፕሽናል ኬዝ ለኛ ላይ ሰረች። ግን ስናየው ሁለት ሆነው እንኳን እግዚአብሔር አግባት አላለውም፣ አመጣለት ነው የሚለው። ስለዚህ እግዚአብሔር ለኛ ለትዳር ለህይወታችን የሚሆኑ ሰዎች ላይ የእግዚአብሔር ድርሻ ምንድነው ቢባል እነዛን ሰዎች ወደኛ ህይወት ምን ይላቸዋል? ያመጣቸው፣ ዲስፕሌው ላይ ያስቀምጣቸው። ማየት መምረጥ የኛ ፈንታ ነው። በጣም ጥሩ ድሎች ሊያመልጡን ይችላሉ። አጠገባችን ኖሮ መስፈርቱ ላይ በሚመጣው ሳምንት ስንነጋገር እናያቸዋለን። መስፈርት ስጋዊ መስፈርት አለ፣ አልተከለከልንም። የኛ መስፈርቶች አሉ እማንዋሻቸው ማለት ነው። ሰው ዝም ብሎ በቃ እግዚአብሔርን ከፈራ ሊል ይችላል፣ ግን ውስጡ እንደዛ አይደለ። ሐቁን ለመነጋገር ማለት የሆነ ምክንያቱም የምንጋባው በነፍስ ብቻ አይደለም በስጋም ነው አይደለ። ስለዚህ የሆነ ስጋዊ መስፈርቶች ይኖሩናል። ያንን ባላንስ አድርጎ እንዲጠቀም እንዲወስን እግዚአብሔር አስቀምጧል። ግን እግዚአብሔር እጁን ያስገባው ዶሜኑን ነው ያስቀምጣል። ለምሳሌ አሳ መንቀሳቀስ ይችላል አይችልም? ምን ውስጥ ብቻ? ውሃ ውስጥ። ስለዚህ አሁን አንድ ክርስቲያን አንዲት ሙስሊም አፈቀርኩ የእግዚአብሔር ፈቃድ ነው ወይስ አይደለም ቢል ይሄ ራእይ ያስፈልገው አይደለም ነው መልሱ። ምክንያቱም በሃይማኖት የማይመስሉንን እንዳናገባ ተጽፏል። ዶሜኑን አበጅቶልናል። በቃ በዛ ውስጥ ግን መንቀሳቀስ መብቱ ነው የአሳ። የፈለገውን መምረጥ፣ ሻርኩንም መምረጥ፣ እዛ ብቻ ባህር ውስጥ ያለውን ማንኛውንም ነገር የመምረጥ መብት ለአሳ ተሰጥቷል። ገብታችኋል አይደል? ስለዚህ ጥብብ አድርገን የሆነ የተዘጋጀልኝ ሰው አለ እሱ ካልሆነ እሷ ካልሆነች ወደሚል አንመጣም። የሆነ ምልክት፣ አንዳንድ ሰዎች የሆነ ነገር ምልክት የሚፈልጓል። ይሄ ሁሌ ላይሆን ይችላል። አይቶ የሆነ ነገር የሚሰማው ሰው ሊኖር ይችላል። ይሄ ግን ለሁሉም ሰው አይሰራም። ምክንያቱም ፍቅር ጊዜ የሚፈልግ ፍቅር ሊሆን ይችላል። መጀመሪያ ጓደኝነት ቀድሞ ከዛ ወደዚህ የሚገባበት በጣም ሴፍ የሆነው አካሄድ ለክርስትናው ለብዙ ነገር መጀመሪያ መጥተው አዳምና ሔዋን ተጠናንተዋል አልተጠናም? መጀመሪያ እንጠናና ነው ያላት እንዴ? አይደለም። ልክ እንዳያት በጣም ያስደንቀኝ የእሱ አሁን በጣም ኤክሰፕሽናል ከሚባሉት ውስጥ ነው። እንዳያት ይህች አጥንት ከምን ነች? ገና እንዳያት ነው ማወደስ የጀመረው። ይህች አጥንት ከአጥንቴ ናት፣ ይቺ ስጋ
ከስጋዬ ናት። ሰው እናትና አባቱን ምን ይላል? የለውም እኮ አዳም እናት አባት የለውም። እናቱም መሬት ነች አይደል? ግን ቢኖረው ኖሮ ይተው ነበር ማለት ነው። ይሄ ምንድነው? ገና ሲያይ የሆነ ነገር ሰው ሊሰማው ይችላል። በመጽሐፍ ቅዱስ ላይ አሉ አይተው አይናቸው ከልባቸው ቀድሞ ያዘዛቸው በቃ ልክ ሳይ ነው የሆነ ነገር ነው የተሰማኝ ምናምን የሚሉ ሊኖር ይችላል። ግን ይሄ ኤክሰፕሽናል እንዲህ ልብ ወለድ ላይ ምን ላይ ፊልም ላይ ነው ሁሌ ሊኖር የሚችለው እንጂ መሬት ላይ ባለው ህይወት በጣም ሴፍ የሆነው ህይወታችን እንዳይመሰቃቀል የሚያደርገው መንገድ ጊዜ ወስዶ ከሪሌሽንሺፕ በፊት ፍሬንድሺፕ አስቀድሞ ተዋውቆ ሲሆን በጣም እና ገና ሳይ የሆነ ነገር ልቤ ካልደነገጠ ምናምን የሚል ሰው ከስንት አንዴ ሊሳካለት ይችላል። ግን ሪስክም ሊኖረው ይችላል። ዝም ብለው አይተው ወስነው መከራቸውን ያዩ አሉ መጽሐፍ ቅዱስ ላይ። ገና ሲያያት ወደዳት፣ ከዛ ሲያለቅስ ነው የኖረው። ቀላል ምሳሌ ልስጣችሁ። ያዕቆብ በጣም ነው ራሔልን የሚወዳት። እንደሚወዳት የምታውቁት ራሔልን ለማግባት ስንት ዓመት ነው የተገዛው? 14 ዓመት። በጣም ነው የተሰቃየው። እንዴት ነው የወደዳት? መጀመሪያ መጣ። ውሃ የሚቀዱ ሊያጠጡ እረኞች ተሰብስበዋል። እንዴት ናቸው አላቸው። ምን እያደረጋችሁ ነው? ከብቶቻችንን በጎቻችንን ልናጠጣ ጉድጓዱ በጣም ትልቅ ጉድጓድ ድንጋይ ተዘግቶበታል መርዝ እንዳይጨመርበት እና ውሃ ለማጠጣት መጀመሪያ እረኞች ይሰበሰባሉ። ብዙ ሲሰበሰቡ አንድ ላይ ሆ ብለን ድንጋዩን እናነሳዋለን። ስለዚህ እነሱ እስኪመጡ ነው የምንጠብቀው አሉ። ጥቂት እረኞች አሉ። እሺ ብሎ ያዕቆብ ቆመ አብሯቸው። ይህን ወሬ አውርተው ሲጨርሱ ራሔል መጣች። ራሔል እጅግ መልካም ነበረች። ልክ ሲያያት ያን ድንጋይ ብቻውን አነሳ። በጣም የሚገርማችሁ ሴት የላከው ምን ድንጋዩን አነሳው ብቻውን። ሊቃውንቴን ሲተረጉሙት ያዕቆብን የክርስቶስ ምሳሌ ያደርጉታል። የማን ምሳሌ? የክርስቶስ። ራሔል የእመቤታችን፣ እረኞቹ ነቢያት ናቸው። ድንጋዩ ደግሞ የሰው ልጅ ላይ የተፈረደው ፍርድ መርገም፣ የኃጢአት ፍርድ ነው። ክርስቶስ ከነቢያት ጋር ነበር አልነበረም? ግን የእኛን መርገም አላነሳውም ከነሱ ጋር ሆኖ። ንጉሥ ውበትሽን ወዷል የተባለች እመቤታችን ስትወለድ ስትገኝ የእሷን ውበት አይቶ የእኛን መርገም አንስቶታል ይላሉ የእኛ ሊቃውንት። በእውነት በረከታቸው ይደርብን እና እንግዲህ መንፈሳዊ ትርጓሜ ሆነ ይሄ የሚያሳየው ሰው የሆነ ነገር ተሰማኝ ብሎ ብዙ ፈርዘር ሊሄድ ይችላል። አንዲትን ሴት አይቶ የሆነ ነገር ተሰምቶት ኢምፕረስ ለማድረግ ሌላ ቀን አድርጎት የማያውቀውን ነገር ድንጋይ ከማንሳት የሚተካከል ብዙ ኤክስትራኦርዲነሪ የሆነ ነገር ሊያደርግ ይችላል። ይሄ ግን ሁልጊዜ አይሰራም። ያዕቆብ እንደዛ አድርጎ በመወሰኑ ያየውን ፍዳ በጣም 14 ዓመት ተገዛ። ጣዖት አመለከችበት። የአባቷን ጣዖት ይዛ መጣች። ተመልከው። በሃይማኖት ሰው ሰዓት የሆነ ነገር ተሰማኝ ብሎ ሃይማኖቱን ሊክድ ይችላል። ምንድነው ያጠፋው ያዕቆብ? ራሔልን ማፍቀሩ ምንድነው ያጠፋው ብትሉ አንድ ነው ጥፋቱ። ሂዱና ታሪኩን ስታነቡት ያዕቆብ ራሔልን ካየበት ሰዓት አንስቶ እስካገባት ድረስ ያለውን ታሪክ ስታነቡት እግዚአብሔር የሚለው ስም የለም። እሷን ሲያይ ማንን ረሳው? በቃ ረሳው፣ ወጣ። እግዚአብሔርን ካስረሳ ስጋዊ ፍቅር አደጋ አለው ማለት ነው። ስለዚህ እግዚአብሔር እጁ ምኑ ላይ ነው ካላችሁ ፈጥሮናል። ለአንተ የምትሆን አዘጋጅቷል። ያው አዘጋጅቷል። ለገሊት ብሎ አይደለም። መፍጠሩ ራሱ ማዘጋጀት ነው። ሁለተኛ ሊያገናኝህ ይችላል። አንድ ሰፈር ሆነው ሳይገናኙ የሚሞቱ ሰዎች ሌላ ሀገር ሲገናኙ አንቺኛ ሰፈር ነበርሽ የቱ ጋር? እኔ እኮ ቤቴ እዛ ጋር ነው ብለው የሚደንቁ። አንድ ትምህርት ቤት ተምሮ ሳይተያይ የሚጨርሰዋል። እንድናገኛቸው የሚያደርገን ሔዋንን ወደ አዳም እንዳመጣት ወደ ህይወታችን ለእኛም የሆኑ ሰዎችን የሚያመጣ ማን ነው? እግዚአብሔር ነው። ግን ኢንሲስት አያደርግም። ይህን አድርጋል። ይህች አጥንት ከአጥንቴ ናት ያለው አዳም ነው እንጂ ይህች አጥንት በል ከአጥንት ናት አላለው። ስለዚህ እኛንን ይህንን መስፈርት አውጥተን ስቃያችንን የምናየው እና በጣም መጠንቀቅ አለባችሁ። እግዚአብሔር እጁ አለ ወይ? አዎ አለ። ግን ዶሜኑን ነው እንጂ ያስቀመጠው እግዚአብሔር በመምረጥ ላይ አልወሰንም። አንድ ነገር ልጨምርና አበቃለሁ። የምናገባውን ሰው መስፈርት ማውጣት ይገባል ወይ? አዎ ይገባል። አንዳንድ ጊዜ መስፈርቶቻችን በጣም ከፍ ይሉና እንዲሆነች አንድ አባት ግብፃዊ አባት ምሳሌ ሲሰጡ ምን አሉ መሰላችሁ? የሞናሊዛ ያው ካራክተር ነች አይደል? የሞናሊዛን ውበትና የማዘር ትሬዛን ስብዕና አንድ ላይ ብለው የሚያስበዋሉ። በቃ
ማዘር ትሬሳ የሚታወቁት በቻሪቲ በምን በጣም ትሁት ናቸው። ሞናሊዛ በውበት በቃ እና አንዳንድ ጊዜ የምናስበው ውበት የሚያስደንቀው ውበትን፣ እውቀት የሚያስደንቀው እውቀትን ብለን መስፈርት ብለን እንዲህ አይነት ሴት እንዲህ አይነት ወንድ ስንል ትንሽ አልበዛም ወይ የሚሉ የሚያሸማቅቁ አንተ የምትላት ሴት የለችም በዚህ ምድር ላይ። በሃይማኖት እንዴት ይታያል ሲባል መስፈርት ማብዛት አልተከለከለም። የኛ መጽሐፍ ተመያየት 7 ምሳጣ 7 ገበያ ተመላለስ ከመወሰን በፊት ይላል። እየሰማችሁ ስንት ገበያ? ይሄ ማለት መርካቶ አመዴ ገበያ ማለት አለ። እንግዲህ የዛኔ ሰው የሚገናኝበት ሴንተር ገበያ ስለነበር በገበያ ነው መግለጽ የምችሉት። ስለዚህ ከመወሰን በፊት ምርጫ ነው። ይሄ የብቸኝነት ጊዜ አንዱ ትልቁ ፕሪቪሌጅ የመምረጥ ከመወሰን በፊት በጣም የመዘግየት መብት አለ። ይሄ ሲባል ግን ጓደኝነት እየጀመሩ አብረው እየተኙ አይደለም። ሰው ጫማ አይደለም እየተለካ ይሄ አይሆን ይባላል አይባልም። ክቡር ነው ሰው። ስለዚህ ሌላ ነገር ውስጥ ሳንገባ ግን የምንመርጥበትን እድል መጠቀም አለብን። መስፈርት ማብዛት ጥፋት አይደለም። እንደውም እንደ ክርስትና 2 ነገሮችን ማወቅ ያሳያል። አንደኛ እምነት ነው። አንደኛ ምንድነው? እምነት ነው። እኔ የምለው ሰው በጣም አይዲያል ነው ይሄ ሊኖር አይችልም ሲሉ አንድ ሰዎች አንተ የምትለውን ሰው አለ ብለህ ማመንህ እግዚአብሔር አያልቅበትም ማለትን ያሳያል። ያሳያል። ይሄንን ሁሉ ነገር አብሮ የያዘ ሰው ሊኖር ይችላል። አዎ ሊኖር ይችላል። ምክንያቱም እግዚአብሔር የሚያልቅበት አምላክ አይደል። ይሄ በፈጣሪ ማመናችንን አያሳጣኝም ብለን ማመናችንን ያሳያል። አንድ ሁለተኛ በራስ መተማመንም አለብን። ለምሳሌ አንድ የንጉስ ልጅ የሆነች ሴት ወይ የሆነ ወንድ ልዑል ወይም ልዕልት የሆነች ማለት ነው የሚያገቡት ምን አይነት ሰው? ምንድነው የሚያገቡት? ልዑል የሆነ ሰው አይደል? ለምን? ምን ስለሆኑ? እነሱ የምን ልጅ ስለሆኑ? የንጉስ ልጅ ስለሆኑ መርጠው ነው የሚያገቡት። እኛ የንጉስ ልጅ ነን አይደለም? ንጉሱ ማን ነው? ስለዚህ ሮያል ፋሚሊ ነን። ዝም ብሎ ማውረድ አያስፈልግም። ክብርን ማወቅን ያሳያል። ክርስቲያን ነኝ፣ የንጉስ ልጅ ነኝ፣ የእግዚአብሔር ልጅ ነኝ፣ ለእኔ የተሻለው ነገር ይገባኛል ብሎ ማመን ያስፈልጋል። ክብርን ማወቅን ያሳያል። የሰማነውን በልቡናችን ያሳድርብን።